በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኋላ በሕግ ከመጣው አላፊ የክህነት አገልግሎት ይልቅ ከእርሱ ቀድሞ በመሐላ የተሰጠው የክህነት አገልግሎት ይበልጣል። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። በያላችሁበት እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ የቻናሉ ቤተሰብ የሆናችሁ ደግሞ ሌሎች ሰብስክራይብ በማድረግና መልእክቱን እንደ እግዚአብሔር ሐሳብ በሚገባ በመከታተል በእግዚአብሔር ጸጋ እንድትበረቱ አደራ እላለሁ። አገልግሎቱን ለማገዝ እግዚአብሔር ልባችሁን ያነሳሳችሁ ደግሞ በስክሪኑ ላይ በተገለጹት የስልክ የባንክ ቁጥሮች አካውንት ቁጥሮች አሉ። በማስገባት የእግዚአብሔርን አገልግሎት በማገዝ የጌታን በረከት እንድትቀበሉ በእግዚአብሔር ፍቅር አነሳሳችኋለሁ። የዕብራውያን መልእክት ምዕራፍ 7 ከቁጥር 15 እስከ 22 እንዳየነው ባለፈ የዕብራውያን መልእክት ምዕራፍ 7 የላቀ ክህነት የሚል ሐሳብ እንደነበረው ተረድተናል። ደግሞም እንደገና የዕብራውያን መልእክት ዋና ዓላማ ከአይሁድ ወገኖቻቸው የሚደርስባቸውን ስደትና መከራ ለማቅለል ወደ ብሉይ ኪዳን ስርዓት ብንመለስና በጥቂቱም እነሱ ብንመስል እኛን ከማሳደድ በእኛ ላይ ከመነሳት ይመለሱ ይሆናል በሚል እነዚህ ከዕብራውያን ከአይሁድ ወገን የመጡ ግን የጌታን ወንጌል አምነው የሰሙ ክርስቲያኖች የመንሸራተት አዝማሚያ እያሳዩ ስለሆነ ጸሐፊው አደጋ ነው፣ ፈተና እናመልጣለን፣ ችግር እንቀንሳለን ብላችሁ ግን ወደ ተፈጸመው ወደ አነሰው እየሄዳችሁ ነው እያላቸው ነው። እስቲ አነበዋለሁ ከቁጥር 15 እስከ 22 ዕብራውያን 7 በማያልፍም ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና፣ ስለዚህም የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። እነርሱም ያለ መሐላ ካህናት ሆነዋልና፣ እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና፣ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ የአሮን ክህነት አለ። በመልከ ጼዴቅ የክህነት ኪዳን የመጣ የክርስቶስ የላቀው ክህነት አለ። የአሮን ክህነት በሕግ ኃይል ነው። በመልከ ጼዴቅ ሹመት የመጣው ደግሞ ዘላለማዊ በሆነ በማያልፍ ኃይል ነው። እጅግ አብልጦ የሚገለጥ ይለዋል። ይሄን ሲናገር የመልከ ጼዴቅ ክህነት አገልግሎትን ጠብቆ የመጣው በዚያ መስመር የመጣውን እንደገና ሌላ ካህን ብሎ ይናገራል። ሌላ ካህን ካለ የቀደመ ነበር ማለት ነው። ስለዚህ የቀደመውን እየሻረና እየተወ ሌላ ብሎ ይናገራል። ያ ማለት የክርስቶስ ሊቀ ካህንነት የላቀ እንደሆነ እንረዳለን ማለት ነው። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ምናል ገብቷል። ወደ እግዚአብሔር የምንቀርብበት ይሄ ማለት ምን ማለት ነው? የቀደመው ወደ እግዚአብሔር አላቀረበም ማለት ነው። ምክንያቱም የቀደመው ወደ እግዚአብሔር አቅርቦን ቢሆን ኖሮ ሌላ ክህነት፣ ሌላ አገልግሎት፣ ሌላ ሕግ መስጠት ባላስፈልገም ነበር እና ይሄ የቀደመው ወደ እግዚአብሔር አላቀረበንም። እንዲሁ ዝም ብሎ ለማለትንም ምልክት፣ ሲምቦል፣ ጥላ፣ ትንቢት ነው። ፍጻሜው ሲመጣ አካሉ ሲገለጥ የሚሻር የሚያልፍ ነው።
በአብዛኛው ስርዓቱና ክልከላው የሚመለከተው ማስጠንቀቂያው ወደ መቅደሱ ለሚገቡት ካህናት በዓመት አንድ ጊዜም ቢሆን ወደ ቅድስተ ቅዱሳን ለሚገባው ሊቀ ካህኑ ነበር። በእርግጥ ለወንዶችም ሴቶች አደባባይ የአሕዛብ አደባባይ የተባለ ወደሚገባበት ሁሉ ሕግና ስርዓት አለው። ሁሉም በየደረጃው ነው። የድረስ እንደሚገቡ ወሰን አለው። ወንዶች በወንዶች አደባባይ ብቻ ነው፣ ከዛ ማለፍ አይችሉም። ወደ ካህናቱ አይገቡም፣ ወደ መቅደሱ። ካህናቱ ደግሞ ወደ ቅድስተ ቅዱሳኑ አይገቡም። ተመልከቱ፣ በየተወሰነ ደረጃ አሕዛብን በጣም አርቆ መለስ አድርጎ ሴቶችንም ገለል አድርጎ ትንሽ ቀረብ አድርጎ ወንዶችን ከዛ ካህናትን ሊቀ ካህን እያለ እሱም በክልከላና በማስጠንቀቂያ የሆነ ነው። ነገር ግን አሁን የመጣው ስንል አሁን የመጣው መጽሐፉ እንደሚል በእርሱ ስራ ሁላችን ወንድ የለም፣ ሴት የለም፣ አሕዛብ የለም፣ አይሁድ የለም፣ ሁላችን በእርሱ ስራ ወደ ሰማይ መቅደስ የሆነ ክፍፍል ያለበት አንተ የምትገባው እዚህ ድረስ ነው፣ አንቺ እዚህ ጋር አትደርሽም የማይባልበት አዲስ ሁሉንም ጠቅሎ ወደ እግዚአብሔር መንግስት ወደ እግዚአብሔር ፊት ያቀረበ የበለጠና የተሻለ የክህነት አገልግሎት እንደመጣ እንመለከታለን። ይሄም ሁላችንን ወክሎ አንዱ ኢየሱስ ሁላችንን ወክሎ የፈጸመው ስለሆነ በእርሱ በኩል የምንቀርብበት ነው። ታዲያ ይሄን ክብር ጥሎ ወደ ብሉይ ኪዳኑ ወደ አራቀን ወደሚገፋን ክልከላና ማስጠንቀቂያ ወዳለበት መመለስ ምን ማለት ነው ስንል ከእግዚአብሔር መራቅ ነው። ፈተና ያራቁ መስሏቸዋል፣ ግን እነሱ ከእግዚአብሔር ርቀዋል። ስደት የቀነሱ መስሏቸዋል፣ ነገር ግን ከእግዚአብሔር ርቀዋል። የአዲስ ኪዳኑ ክህነት የሚሻል ይለዋል። የሚሻል ካለው ያኛው አይሻልም ማለት ነው። የብሉይ ኪዳኑ የማይጠቅም ይለዋል። ቃሉን ያለው የተሻረ ይለዋል። የማይጠቅም ያለው አልጠቀመም፣ አላገለገለም ማለት አይደለም። ስራውን ስለፈጸመ ቆይታውን ስለፈጸመ ሞግዚት ነውና አድራሽ ነውና ስለፈጸመ አሁን ዋናው ስለመጣ አይጠቅምም። በቃ ጠቀሜታው ምን ሆነ? አልፏል ማለት ነው። ሕጉ ቅዱስና መልካም ነው። ሮሜ 7 ቁጥር 12 ይናገራል። ሕጉ መልካም ነው። ነገር ግን ሕጉን በመተላለፍ ምክንያቱም ማንም ሕግን መፈጸም የቻለ ስለሌለ ከሕግ አንዲቷን የሳተ ሁሉን እንደሳተ ስለሚቆጠር ከአንዱ ከክርስቶስ በቀር ሕግን የፈጸመ የለም እና ስለዚህ ይሄ ሕግ ባለመፈጸም የወደቁትን ሰዎች ኃጢአተኛ ናችሁ ብሎ ኮንኖ ከእግዚአብሔር መንግስት ወይም ደግሞ ከእግዚአብሔር ሕዝብ ከመቅደሱ ይለያል እንጂ እንደገና ወደ እግዚአብሔር ሊያቀርብ የሚችል መፍትሄ አልነበረው። ሕጉ ሊያጸድቅ አልቻለም። ወይም ደግሞ ሕጉ ሰዎች ይጸድቁ ዘንድ ማድረግ የሚገባቸውን ነገር ያደርጉ ዘንድ የሚያስችል ኃይል ሊሰጣቸው አይችልም፣ አልቻለም። ተመልከቱ፣ የብሉይ ኪዳኑ ሕግ አድርግ ነው እንጂ የሚለው እንድታደርግና እንድታከናውን አቅምና ጉልበት አይሰጥህም። የአዲስ ኪዳኑ ግን አንድ በሁለተኛው ሊቀ ካህን ስርዓት ሰርቶልሃል ይላል። እንደገናም ደግሞ ይህ አዲስ ኪዳኑ ስርዓት የሚጠብቀውን ኑሮ ህይወት ደግሞ እንድትኖር ኃይል ይሰጣል። ለዚህ ነው ሕጉ ወደፊት ላይ መጣው የሚያዘጋጅ ብቻ ነው፣ ሞግዚት ነው። እዛ ቅዱስ ጳውሎስ በገላትያ 3 ከ23 እስከ 25 ላይ እንዳለው ሞግዚት ነውና ፍጹም ሊያደርግ አይችልም። ምክንያቱም ሞግዚት ደግሞ ያው ልጁ ለአቅመ አዳም ልጅቷ ለአቅመ አዳም እስክደርስ ድረስ የሚያግዝ የሚረዳ እንጂ የሚያበቃ አይደለም። ልጁ አቅመ አዳም ሲደርስ ሞግዚት ይቆማል። አሁንም ሕጉ አዲሱ ኪዳን ስለመጣ ሞግዚትነቱ አብቅቷል ማለት ነው። ጌታም እኮ ብሏል በማቴዎስ 5:17 ላይ ሕግና ነቢያትን ልሽር አልመጣሁም፣ እንዲሻር አይደለም እንዲፈጸም ነው። ሰው ያልፈጸመው በአዳም ጥፋት ተጀምሮ እስከ ክርስቶስ መምጣት ድረስ
ጥፋት እየበዛበት ሕጉ እየተሻረ ሕጉ እየተገፋ ወይም ሕጉ ባለመፈጸም ሰዎች እየወደቁ ስለነበር ክርስቶስ መጣና ሕጉ ምን አደረገው? መፈጸም አለበት። ሕጉ የሚጠይቀው ማናቸው ነገር መደረግ አለበት። ሕጉ ኃጢአተኛው እንኳን ይሞት ዘንድ ግድ ይላልና ንጹሕ የሆነው ጌታ ኃጢአተኞቹን ወክሎ ስለነሱ ሞተ። ስለዚህ ክርስቶስ ሕጉን መፈጸምና ሕጉ የሚጠይቀውን መስዋዕት በማቅረብ እኛን ወደ አባቱ ሊያቀርብ ዘንድ ፍጹም ሊቀ ካህን ሆኖልናል። እንግዲህ የተሻለ ተስፋ፣ አዲስ ኪዳን የተሻለ ሕይወት ነው። ምክንያቱም ያገኘነው ቤዛነት ፍጹምና ወደ እግዚአብሔር ፊት ሊያቀርበን የሚችል ነው። የብሉይ ኪዳኑ ሊቀ ካህኑ በመንቀጥቀጥ በዓመት አንድ ያችን መጋረጃ እንኳን ጌታ ሲሞት ለጌታ ክብር ይሁንና የተቀደደው መጋረጃ እሷን እንኳን ለመግለጥ መጀመሪያ ከመግለጡ በፊት እጅግ ብዙ ዕጣን ያጨሳል። ጭስ መሸፈን አለበት። አሁን ግን መጋረጃው ተቀዷል። በክርስቶስ በኩል እንድንገባ በፍጹምነት ያለ ፍርሃት በድፍረት ድፍረት ስንል አለመፍራት አይደለም። ድፍረት ስንል የሚያስፈራን ሳይኖር ማለት ፈጽሜዋል አልፈጸምኩትም የሚል ሳይሆን እንደተፈጸመልን የሚያረጋግጥ ድፍረት ማለት ነው። ሕጉ ለሰዎች ትንሣኤን አይሰጥም፣ ሕሊናንም አያነጻ። ለዚህ እኮ ነው ሥጋን ያነጻል እንጂ ያው እግዚአብሔር ለማምለክ ሕሊናን አያነጻም ብሏል። አሁን በሕሊና ፍጹም ነጻነት በሥጋይ የሥጋን እድፈት ለማስወገድ የበጎች የፍየሎች ደም ደግሞ ጊደር አመድ በሰዎች ላይ ይረጫል፣ ደግሞ ደም ይፈሳል። ይሄ የሥጋን እርኩሰትና በአፋዊ በምሳሌነት ያለውን ኃጢአት እንደማስወገድ እንጂ ሰዎች ሕሊናቸው ንጹሕ ሆኖ እግዚአብሔር ፊት ለመቅረብ ድፍረት የሚሰጣቸው አይደለም። እንዳልተፈጸመ በደለኛ እንደሆኑ ነው። ላውም በድግግም ሁሌ የሚደረግ ነው። ነገር ግን አንድ የተፈጸመው የክርስቶስ መስዋዕትነት ግን ትንሣኤን ሰጥቶናል። እሱ የትንሣኤ በኩር ስለሆነ እንደገና ሕሊናን እግዚአብሔር ለማምለክ ሕሊናችን ይነጻ ዘንድ ለምን እንደተከፈለ እናውቃለን። የምንጠይቅበት ዕዳ የለም። ሕጉ እንደገና ትንሣኤ ይሰጥማል፣ ሕሊናን አያነጻም፣ ወደ እግዚአብሔር አያቀርብም። እንደውም በሕጉ ውስጥ ያሉት ማስጠንቀቂያዎች እንዳንቀርብ እኮ ነው። እንስሳ እንኳን አይደለም የሚለው እዛ ስለ ሲና ተራራ እንስሳ እንኳን ተራራውን ቢነካ በድንጋይ ተወግሮ ይሞት እስኪባል ድረስ ማስጠንቀቂያው እጅግ የሚያስፈራ ነበር። ሕጉ የሚያስታውሰው ኃጢአትና ሞትን ነው፣ ፍርድን ነው የሚያስታውሰው። በጌታ ግንስ ነፃነትን ተቀዳይተናል። ፍርሃት የለም። ለምሳሌ የብሉይ ኪዳኑ ሊቀ ካህን ወደ ቅድስተ ቅዱሳን ገብቶ እስኪወጣ ድረስ ሕዝብ በፍርሃት ነው። ሕዝቡ ደስ ብሎት እልል የሚለው መቼ ነው? ሊቀ ካህኑ ከቅድስተ ቅዱሳን በሰላም ከወጣ ነው እንጂ በፍርሃት ነው። ያው ታሪክ እንደሚነግረው መጽሐፍ ቅዱስ እንደሚያስረዳልን እግሩ ላይ ሻኩራ ይላል፣ እንደ ቃጭል ነገር ነው፣ ገመድ ይታሰራል ያሉ አባቶቻችን። ለምን እግዚአብሔር ቢቀስፈው እንኳን ካህኑን ሊቀ ካህኑን ውስጥ ገብቶ ሊያወጣው የሚችል ስለሌለ በዛ ገመድ ነው የሚያወጡት። ሻኩራው ደግሞ ቅጭል ቅጭል ካለ ደግሞ እግሩ ላይ አግሎትን እየፈጸመ ነው። ኢየሱስ ግን ድፍረት የሰጠን ፍርሃታችንን አስወግዶልናል ማለት ነው። የአዲስ ኪዳኑ ክህነት በመሐላ ነው የጸናው፣ መሐላ ነው። እንግዲህ ጸሐፊው እግዚአብሔር የአሮንን ክህነት ስርዓት ወደ መልከ ጼዴቅ ለምን እንደቀየረው ነው እያብራራ ያለው። አንደኛ የብሉይ ኪዳን ክህነቱም ሆነ ሕጉ ፍጹም አልነበሩምና፣ ሁለተኛ ፍጹም ካልሆኑ ደግሞ ለዘላለም መቀጠል አይችልምና፣ ሶስተኛው ደግሞ አዲስ የክህነት ስርዓት እንዲገባ እግዚአብሔር ስለማለ ጊዜ ጉዳይ ነው እንጂ አዲስ ሊቀ ካህን አመጣለሁ እንደ መልከ ጼዴቅ ብሎ ከማለ የነበረው የጊዜ ጉዳይ እንጂ ቀኑ የተወሰነበት ቀን እስኪደርስ እንጂ እንደሚሻር እንደሚያልፍ የሚታወቅ ነው። እግዚአብሔር የመዳን ዋስትና በመሃል ላይ ሰጠው ለቀደመው ለብሉይ ኪዳኑ ባሮን ለመጣው የክህነት ስርዓት ሳይሆን ለአዲሱ በመልከ ጼዴቅ
ሹመት ለዘላለም ካህንነት ተብሎ በተማለለት በኢየሱስ በኩል የመጣውን የክህነት ስርዓት ነው ለሰዎች የመዳን ዋስትና እግዚአብሔር የሰጠበት። ምክንያቱም ኢየሱስ በዘላለማዊ ሊቀ ካህንነት የሚፈለገውን ሁሉ አሟልቷል። ክብር ለእግዚአብሔር። አሟልቷል። የብሉይ ኪዳን ሊቃነ ካህናት መሐላ የላቸውም። ኢየሱስ ግን መለኮታዊ መሐላም ኃይልም ያለው ክህነት ነው። እግዚአብሔር ይመስገን። እንግዲህ ይህንን ጥላችሁ እንዴት ወደ ኋላ ትሄዳላችሁ ነው። የበለጠው አለ። ዛሬም እኮ በአገልጋዮች ሕይወት ላይ ፈተና ለመቀነስ የሚደርሰውን ስደት ለመቀነስ ወይም ደግሞ ከመነቀፍ ክብር ለማግኘት ተብሎ ወደ ኋላ ሲኬድ የክርስቶስን ወንጌል መሸቃቀጥና እንደው ትንሽ መቀባባት ሲጀመር የሚከሰተው ነገር እንዲህ ቀለል ያለ አይደለም። ለዘመን አገልጋዮች ብርቱና ጥብቅ ማሳሰቢያ ነው፣ ማስጠንቀቂያም ነው። ወደ ኋላ አትበል። ወንጌል ይዞ ጭብጨባና ምንጣፍ ያነጥፉልኛ ብላ አትጠብቅ። እሱ በሰማይ አለ። ወደ ኋላ እንዳትመለስ። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። ላይክ፣ ሼር፣ ኮሜንት ማድረግ፣ በስልክም እኛን ኮንታክት ማድረግ እንዳትረሱ። እግዚአብሔር ፍቅር አደራላለሁ። በአገልግሎቱ ከተባረካችሁ በጸሎታችሁ እንድታግዙን ከጎናችን እንድትቆሙም በእግዚአብሔር ፍቅር አደራ እንላለን። ቸር ይቆያል።